ምዕራፍ 25 የዳዊት የመጨረሻ ቃሉ ይህ ነው። እግዚአብሔር ከፍ ከፍ ያደረገው ያዕቆብም አምላክ የቀባው የታማኙ ሰው በእስራኤል ዘንድ መልካም ባለመዝሙር የሆነው የታማኙ የእሴይ ልጅ የዳዊት ንግግር ይህ ነው። የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም አንደበቴ ላይ ነበረ። የእስራኤል አምላክ ተናገረ፣ የእስራኤልም ጠባቂ በምሳሌ እንዲህ አለኝ። እግዚአብሔርን መፍራት ታጸኑ ዘንድ በሰዎች መካከል ተናገሩ። እግዚአብሔርም ብርሃን በጠዋት በማለዳም ፀሐይ ይወጣል፣ ብርሃኑም በነግህ ይወጣል ይመጣል። ከዝናምም የተነሣ በምድር ሐመልማል ይለመልማል። በውኑ ቤቴ በኃያሉ ዘንድ እንዲሁ አይደለምን? ከእኔ ጋር በዘመኑ ሁሉ የተዘጋጀና የተጠበቀ የዘላለም ቃል ኪዳን አድርጓል። መድኃኒቴም ፍቃዴን ሁሉ ነውና ፍቃዴም ሁሉ ይህ ነውና ዓመፀኛም አይበቅልምና። እነዚህ ሁሉ ግን ሰው በእጁ እንደማይዘው እንደ ተጣለ እሾህ ናቸው። በእሳት ከሚቃጠሉና በውርደታቸው ከሚነዱ በቀር በብረት ብዛትም ሆነ በጦር ዘንግ ብዛት ሰው የሚደክምባቸው አይደሉም። የዳዊት ኃያላን ስም ይህ ነው። የሦስተኛው ክፍል አለቃ የሆነ ከነዓናዊው ኢያቡስቴ ነበረ። ጎራዴውን መዞ 800 ያህል ጭፍሮችን በአንድ ጊዜ የገደለ አሶናዊው አዲኖን ነበረ። ከእርሱ በኋላ የዳዊት ያጎቱ ልጅ የዱዲ ልጅ ኤልያናን ነበረ። ለሰልፍ የተሰበሰቡት ፍልስጤማውያን በተገዳደሩ ጊዜ ከዳዊት ጋር ከነበሩ 3 ኃያላን አንዱ እርሱ ነበረ። የእስራኤልም ሰዎች ተመለሱ። የእስራኤልም ሰዎች በጮኹ ጊዜ እርሱ ተነስቶ እጁ እስከሚደክምና ከሰይፉ ጋር እስኪጣበቅ ድረስ ፍልስጤማውያንን መታ። ከዚያም ቀን እግዚአብሔር ታላቅ መድኃኒትን አደረገ። ሕዝቡም ከእርሱ በኋላ የሞቱትን ለመግፈፍ ብቻ ተመለሱ። ከእርሱም በኋላ የአሮዳዊው የአጌ ልጅ ሴሜይ ነበረ። ፍልስጤማውያንም በቴርያ ተሰበሰቡ። በዚያም ምስር የሞላበት የእርሻ ክፍል ነበር። ሕዝቡም ከፍልስጤማውያን ፊት ሸሹ። እርሱ ግን በእርሻው መካከል ቆሞ ጠበቀ፣ ፍልስጤማውያንንም ገደለ። እግዚአብሔርም ታላቅ መድኃኒትን አደረገ። ከ30ዎቹ አለቆች 3ቱ ወርደው ወደ ቃሶን ወደ ዳዊት ወደ አዶላም ዋሻ መጡ። የፍልስጤማውያንም ጭፍራ በራፋይም ሸለቆ ሰፍሮ ነበር። በዚያ ጊዜ ዳዊት በምሽጉ ውስጥ ነበረ። የፍልስጤማውያንንም ጭፍራ በዚያው ጊዜ በቤተልሔም ነበረ። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ባጠጣኝ ብሎ ተመኘ። ያን ጊዜም የፍልስጤማውያን ኃይል በቤተልሔም ነበር። 3ቱም ኃያላን የፍልስጤማውያንን ሰራዊት ሰንጥቀው ሄዱ። በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃን ቀዱ። ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም፣ ነገር ግን ለእግዚአብሔር አፈሰሰው። አቤቱ ይህንን አደርግ ዘንድ ከእኔ ይራቅ፣ ነፍሳቸውን ሰጥተው የሄዱ ሰዎች ደም አይደለምን ብሎ ይጠጣ ዘንድ አልወደደም። 3ቱ ኃያላንም ያደረጉት ይህ ነው። የሶርያም ልጅ የኢዮአብ ወንድም አቢሳ የ3ቱ አለቃ ነበር። እርሱም ጦሩን በ3ቱ መቶ ላይ አንስቶ ገደላቸው።
ስሙም በሦስቱ ዘንድ ተጠርቶም ነበር። እርሱም ከሦስቱ ይልቅ የከበረ ነበር። አለቃቸውም ሆነ። ነገር ግን ወደ ሦስቱ አልደረሰም። በቀብስኤል የነበረው ታላቅ ሥራ ያደረገው የዮዳሄ ልጅ በናያስ የሞዓባዊውን የአርኤልን 2 ልጆች ገደለ። በአመዳዩም ወራት ወርዶ በጉድጓዱ ውስጥ አንበሳ ገደለ። እርሱም ልዩ የሆነውን ግብፃዊ ሰው ገደለ። ግብፃዊውም በእጁ ዛቢያ እንደ ድልድይ እንጨት የሆነ ጦር ነበረው። በናያስ ግን በትር ይዞ ወደ እርሱ ወረደ። ከግብፃዊውም እጅ ጦሩን ነጥቆ በገዛ ጦሩ ገደለው። የዮዳሄ ልጅ በናያስ ያደረገው ይህ ነው። ስሙም በሦስቱ ኃያላን ተጠርቶ ነበር። ከሦስቱም ይልቅ የከበረ ከዳዊት የከበረ ነበር። በሦስቱም ይልቅ የከበረ ነበር። ነገር ግን ወደ ሦስቱ አልደረሰም። ዳዊትም ትእዛዝ አስከባሪ አድርጎ ሾመው። የዳዊት ኃያላንም ስማቸው ይህ ነው። የኢዮአብ ወንድም አሣሄል በ30 መካከል ነበረ። የቤቴልሔም ሰው ያጎቱ የዱዲ ልጅ ኤልያናም፣ አሮዳዊው ሴሜይ፣ ሄሮዳዊው አልያቃ፣ ፈሊጣዊው ሴሌ፣ የቴቁሃዊው የኤስካ ልጅ ኤራስ፣ የአስቲጡ ልጆች ወገን የሚሆን እናቶታዊው አብዔዘር፣ የኤሎንያ ሰው ኤላን፣ የፋጤ ሰው ናኤሬት፣ የአንጢፋ ሰው አቦአና ልጅ ሄሌብ፣ ከብንያም ወገን ከጌባ የረባዓ ልጅ ኢታይ፣ ኤፍራታዊው በናያስ፣ የአብሪስ ሰው አሶም፣ ዓረባዊው አብዔልቦን፣ አልሞናዊው ኤማስኖን፣ አሴሎባዊው ኤሊሃባ፣ የአሶን ልጅ ዮናታን፣ የአሮዳዊው ሳምናን፣ የሐተራዊው ሶሬ ልጅ አምናን፣ መካይኪ ልጅ የአሶብ ልጅ ኤላፍላት፣ የጊሎናዊው የአኪጦፌል ልጅ ኤልያብ፣ ቀርሜሎሳዊው አሰሬ፣ ዓረባዊው ኤፌዮ፣ የናታን ልጅ ኤአኪ፣ የጋድ ልጆች ወገን ማሶባ፣ አሞናዊው ኤልዮ፣ የሶርያ ልጅ የኢዮአብ ጋሻ ጃግሬ፣ ቤሮታዊው ጌሎሪ፣ ኢተራዊው ኢራስ፣ ኢታናዊው ጋሬብ፣ ኬጢያዊው ኦርዮ፣ ሁሉም በሁሉ 37 ናቸው።